ጃልመሮ እነ ጃልመሮ ከአማራው ጋር ከተወዳጁ ምክንያቱም ጃልመሮ ብዙ ጊዜ በአማራው ተጠይቆ አንድ ኔጌቲቭ ነገር ከሰማችሁ ላኩልኝ። እኔ ዶቼ ቬለ ላይ በብዛት ሲጠየቅ ብዙ ጊዜ የጀርመን ድምፅ ላይ ሲጠየቅ እሰማለሁ። እንትን ጃልመሮ ማለት ነው ብዙ ጊዜ እሰማዋለሁ እና ብዙ ጊዜ የሚሰጠው ስለሌላው ብሔር አክብሮ ነው የሚያወራው። ነፍጠኛ አማራ ጠላቴ ነው ምናምን ሲል I never heard of him። ከሰማችሁ ንገሩኝ። እኔ ጃልመሮን አልሰማሁትም። ግን በጥያቄ ምልክት ማየት ጥሩ ነው። በጥያቄ ምልክት ማየት ጥሩ ነው። ገባ? ምርጥ ደግሞ የኦሮሞ ልጆች ብዙ አሉ እዚህ ነገር ውስጥ ተጠቃሚ ሳይሆን ተገፊ የሆኑ በቃ ስልጣን ይዘናል ኢትዮጵያን በሰላም እንምራ የሚሉ የኦሮሞ ልጆች በጣም ብዙ አሉ። በጣም እነሱ ዲቃላ ነው የሚባሉት። እማዝነው በዛ በቃ 4 ኪሎ ገብተናል፣ ጥያቄያችን ተመልሰዋል፣ ሁሉ ነገር አለ አብረን የሚሉት በጣም የሚጠሉ በጣም የኦሮሞ ልጆች ብዙ ናቸው። የተገፉ ብዙ ሰዎች አሉ። የሚታየው ምንድን ነው? ይሄ የሚያላይ ነገር መጥፎ ነገር ምናምን ሶሻል ሚዲያ ላይ ብዙ ታያለ እንጂ እውነተኛ ጥሩ የሚናገሩ ጥሩ ለሀገር የሚያስ እነሱ ተገፍተው ነው ወሮ በሎቹ ፊት የቀደሙት እነሱ ናቸው። ተግባባ እና ብዙ ጊዜ የተቸገረው የኦሮሞ ልጅ ለዛ የተቸገረው ከህዝቡ ጋር ልስማማ ሲል የሚገፋው ፖለቲከኞች በጣም በኃይለኛው አድርገው ይመጣሉ። ተቸግሯል። የአማራውን አሁን ተጨናንቋል። አሁን ራሱ ላይ ፎከስ አድርጎ ካልሰራ የአማራው ፖለቲካ ብዙዎቹ እኛ ጋር ከኛ ጋር ስራ ብለው እያወዛገቡት ያለ ፖለቲካ አለ። የአማራው ፖለቲካ በተለይ ኦነጉም ህወሓቱም እንደዚህ ከኛ ጋር ካልሰራ ብለው አሮን ነው የቱን አምኖ ይስራ። እንግዲህ እነሱ መልስ ነው። እኔ ሀሳብ ነው የምሰጠው። ምናቸውም ጋር ቅልቅል የለውበትም። ሀሳባቸውን ነው የምነግራቸው። እኔ ሀሳብ ሰጪ ነኝ። የለውበትም እና ለራሱ መሆን የተወዛገበ ፖለቲካ ይዞ መጥቷል። ሲነሳ ፋኖ ብሎ የራሱን ነገር ይዞ ነው የተነሳ። ሲነሳ አትግደሉኝ ብሎ የተነሳ ፖለቲካ ሲገሉት ከነበሩ ፖለቲከኞች ጋር አብሬ ልስራ እያለ ደግሞ አሁን ፖለቲካ የጀመረው ነገር አለ። አትግደሉኝ ብሎ የተነሳውን ፖለቲካ ኖ ችግር የለውም ከሚገሉኝ ጋር አብሬ እሰራለሁ የሚል ፖለቲካ የሚመስል ነገር ይዘው የመጡ ምን ችግር አለው? የገደለኝ ጋር አብሬ ልስራ የሚል እኔን ከጠየቀኝ አብሶሉትሊ ከኤርትራ ጋር ቢሰራ አማራ ያዋጣዋል። ሌላውን ትቶ የእኔ ፐርሰናል ኦፒኒየን ነው። መብት ነው ከፈለግከው ጋር መስራት። እኔ ወጥቼ ምክንያቱም ተጎዳውበት እንጂ የተጠቀምኩበት አንዳች 5 ሳንቲም አማራ ፖለቲካ ነኝ ጠቅሞኛ አያውቅም። ጊዜን ምንን ያባከንኩበት ፖለቲካ ቢኖር የአማራ ፖለቲካ ለአብቹ ወይም ለአብይ አሽቃብጬ ቢሆን ፓርላማ ነበርኩ። ይሄኔ ለህወሓት አሽቃብጬ ቢሆን ፓርላማ ነበርኩ። እኔን በጣም አድርጎ የጎዳኝ ፖለቲካ ቢኖር የአማራ ፖለቲካ መድኃኔዓለም ምስክሬ። ከምንም በላይ እኔ የተጎዳውበት ፖለቲካ የአማራ ፖለቲካ። ስለዚህ ለራሳችሁ ግን እንዲሆን የምነግራችሁ ምንድነው? ቆም ብለህ አስብ። የገደለኝ ማን ነው ብለን የተነሳው ሀቅ ነው። ህዝቡ ይመሰክራል።
የጎዳኝ 5 ሳንቲ ያልያዝኩበት ፖለቲካ። እነ ጀዋር በኦሮሞ ፖለቲካ ሚሊዮነር ሆነዋል። እነ አሉላ በትግሬ ፖለቲካ ሚሊዮነር፣ እነ ደሩዛ ሀረሩ በቅርቡ በትግራይ ፖለቲካ ጥሩ ነገር ላይ ደርሰዋል። ፖለቲካ የሚቆረጥም የሚያቀነጭር ፖለቲካ ነው የተመጡት። ያሳዝናል። አትሊስት ለህሊና አይጸጽተኝ። መጮ ባለበት ጊዜ ጮኸ። ገደለን ከምትሉ ጋር አብረን እንሰራለን ብላችሁ ስትመጡ አብራችሁ ገዳይ ነበራችሁ ማለት ነው። ገደለን የገደለን ይሄ ነው ብላችሁ መጣችሁ። መልሳችሁ ደግሞ ከነሱ ጋር ነው የምንሰራው ካላችሁ ይበሏችሁ። ይሄን ደግሜ እናገራለሁ። ደግሜ የምናገረው ገሎናል፣ ጨፍጭፎናል። የህዋት ፖለቲካ የሆነ ፖለቲካ ጨፍጭፎናል ብለህ ቆይተህ አንድ ላይ ሰራለሁ ብለህ ከመጣ ለምን አይዘለዝሉህም? አልሰማ የገደለ ማን ነው ብለህ ትጠይቀዋለህ። ሲምፕል ማትስ ነው ይሄ፣ ቀላል። ገደለኝ ብልጽግና ነው ብለሃል፣ ኦነግ ነው ብለሃል፣ ህወሓት ነው ብለሃል። የገደለው ባልሽ የሞተው ወንድምሽ ምንድን ነው ምናምን ምናምን ይባላል። ተግባባን? ተግባባን? ገሎኛል፣ አጥቅቶኛል ብሎ የአማራውስ ማን ነው? ኦነግም ህወሓትም ቀጥቅጦኛል፣ ገሎኛል ያልከውን ፖለቲካ ሀዘንሽ ቅጣጣ ከቤትም አልወጣን። ኤግዛክትሊ የገደለው ባልሽ የሞተው ወንድምሽ ሀዘንሽ ቅጣጣ ከቤትም አልወጣ ነው ጨዋታው። አብሬ ዘምታለው ስትል የሚመጣብህ ነገር አብረን የምናየው። ድልህን ለብቻ መቀዳጀት እየቻልክ የሚጠበቅብህ ከ60 ሚሊዮን አማራ 5 ሚሊዮኑን ማስታጠቅ ነው። አለቀ። እስምፖ 5 ሚሊዮን ጥሩ ፖለቲካ ካስተማርከው ብልጽግና ዶክተር አብይ ምናምን እያለች የምትጨፍረው ይጠፋል ከኢትዮጵያ። ድሉን ትቀናጃለህ ያለ ምንም ስጋት። አለቀ። ምንም ብዙ ነገር የሚያስፈልገው አይደለም። ግን ከሱ ይልቅ በዚህ ከኦነግ በኩል ልስራ፣ በዚህ በኩል ከህወሓት ጋር ልስራ ስትል ህዝቡን ትበትነውና ፖለቲካ ዳግመኛ ተቆርጥሞ ይበላል። ለአማራ ትክክለኛ ፖለቲካ ይዞ የመጣው የነበረው ነፍሳቸውን ይማረው ፕሮፌሰር አስራት ወልደየስ አማራውን የሚገዛ ትክክል ፖለቲካ ይዘው ሲመጡ መለስ ዜና ወዲያው የመጣው ወዲያው